ሁላችንም የሚያስደነገጠ ነገር ተፈጠረ ቤተሰብ። እኔ በዚህ ልክ አብርሃም በቀላሉ ሄርሜላ እጅ ጋር ይገባል ብዬ ያልጠበቅኩት ነገር ነው የተፈጠረው። ለምንስ ሆነ ብለን መጠየቅ ያለብን ሰዓት አሁን ይመስለኛል። ምክንያቱም ሄርሜላ አብርሃምን እጁ አስገብታ አንድ ላይ እንዳደሩ መረጃዎች እያሳዩኝ ነው። በዚህ ልክ እንደዚህ የፈጠነ ነገር ይፈጠራል ብሎ ማን ጠበቀ? ይህን ነገር እንግዲህ ስትሰማ ዝም ብላ አርፋ የምትቀመጥ አይነት ሰው እንዳልሆነች አውቃለሁኝና በጣም በአጭር ጊዜ ውስጥ ይህም ቪዲዮም ደግሞ መለቀቁ ለሩታ ጠቅሟታል ብዬ አስባለሁኝና ባይለቀቅ ኖሮ አብርሃም የጠፋበት የሄደበት አይታይም ነበረ። ይሄ ቪዲዮ መለቀቁ የቆየም ይሁን የምን ብቻ ይሄ ቪዲዮ መለቀቁ ለሩታ በጣም ይጠቅማታል። ካለበት ሂዳ ሩታ ነፍንፋ ይዛ እንደምታመጣው እርግጠኛ ነኝ። ይህም ቪዲዮ ከመጀመራችሁ በፊት ሁላችሁም ላይክ አድርጋችሁ እንድትጀምሩ ፈልጋለሁ። ሸገር ሪያክትን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ሀሳብ አስተያየታችሁን እንግዲህ እንደተለመደው ኮሜንት ላይ ጻፉልኝ። ትላንትና እንግዲህ ልብ ያላላችሁት አንድ በጣም ወሳኝ ነጥብ አለ። እሱን ነገር ሁላችንም እንድናወራበት ነው ዛሬ ይህን ቪዲዮ የሰራሁላችሁና ትላንት እንግዲህ በተለቀቀው ቪዲዮ ሁላችሁም እንደሰማችሁት አብርሃም ሻወር ከመታጠቡ በፊት ስለ ከሄርሜላ ጋር ያወራው ነገር አለ። ማናችሁም ልብ እንዳላላችሁት ደግሞ በደንብ አስተውዩዋለሁና እኔ በጣም ነገሩን ተጠራጥሬ ይሄ ነገር ምንድን ነው የተፈጠረው ብዬ ቪዲዮን መላልሼ ደጋግሜ ነው ያየሁትና አብርሃም እንግዲህ ያለውን ነገር በደንብ ቃል በቃል ልንገራችሁ። አብርሃም ከሄርሜላ ጥያቄ ቀረበለት። ምንድን ነው የተፈጠረው? እኔ እናንተ እኮ በጣም ደህና ነበርን። ፕራንክ ከማድረግ የአንድ ሁለት ቀን በፊት እኮ ደህና ነበርክ። ከዛ በኋላ እኮ ነው እንደዚህ ቅይር ያልክብኝ። ለምንድን ነው ምናምን ያን ቀንስ ታስታውሶ ነበር ስትለው ምን እንዳላት ሁላችሁም የሰማችሁት አልመሰለኝም። ሁሉንም ነገር አስታውሳለሁ ነው ያላት። ስለዚህ ይሄ ነገር በጣም በጣም ትልቅ ነገር ይጠቁመናል። በጣም ትልቅ ነገር። ምክንያቱም አብርሃም ይህን ሁሉ ነገር እያደረገ ያለው ሆን ብሎ እንደሆነ እያንዳንዱን ነገር እንደሚያውቅ ከዚህ በፊት የተፈጠሩ ማናቸውን ነገሮች እንደሚያስታውስ ግን አሁን ላይ የደነዘዘና እንደዚህ ድንግዝግዝ ያለበትን የሆነ ምክንያት እንዳለው እንጂ ታሞ ነው መተት ነው የሚባሉ ነገሮች ውሸት እንደሆኑ በግልጽ ያስቀመጠልን ነገር እንደሆነ አይተናል። ከዛ በዘለለ ደግሞ ግልጽ መደረግ ያለበት ነገር ምንድን ነው? አብርሃም ይህም ቪዲዮ የቆየ ቪዲዮ ነው። ሄርሜላ ጋር የነበረ በጣም የቆየ ፋይል ነው የተለቀቀ እያላችሁ ስታወሩ ልነበራችሁ ሰዎች በሙሉ እውነቱን ለመናገር እኔም ለራሴ ግራ ገብቶ የነበረና ያን ነገርም ጥርት ያደረገልኝ ነገር ምንድን ነው? አብርሃም በራሱ አካውንት ይህን ነገር ሼር አድርጎታል። አብርሃም ይህንን ቪዲዮ ሼር አደረገ ማለት ደግሞ ወዶና ፈቅዶ የቅርብ በዛው ቀን የተሰራ ቪዲዮ እንደሆነና ሄርሜላ እጅ ላይ እንዳለ አብርሃም የሚያሳይ ነገር መሆኑን ሁላችንም ልብ ልንል ይገባል ማለት ነው። ስለዚህ ሄርሜላ እጅ ገባ ማለት አብርሃም ደግሞ የምታውቁት ነገር ነው። እንግዲህ ከዚህ በላይ ላስረዳችሁ አልችልም። አብርሃም እሷ እጅ ገባ ማለት በጣም በብዙ ነገሮች ማስተካከል የምትፈልጋቸውን ነገሮች ከሩታ ማራቅ የምትፈልግበትን እድል አገኘች ማለት ነው። እና እኔ እንደኔ ግን ይህም በመሆኑ በጣም አዝኛለሁ። በዚህ ፍጥነትም ይሆናል ይደረጋል ብዬ አላሰብኩም ነበረ። እነ አሚሩ በዚህ ልክ እንዴት ከምን አግኝተው አምጥተው ወስደው ለሷ እንዳስረከቧት ሊገባኝ አልቻለም። እነ ዳኒ ያላደረጉትን፣ እነ ቡዜ ያላደረጉትን፣ እነ ዴቭ ያላደረጉትን ነገር ነው እነዚህ ሰዎች ወስደው በጣም በቀላሉ ቤቷ ድረስ ወስደው ያስገቡላትና እንዴት በዚህ ልክ በዚህ ፍጥነት እንዴት ተቻላቸው? ማለት ይህ ሁሉ ነገር እንዴት አደረጉት የሚለው ነገር ለእኔ ጥያቄ ሆኖብኛል ቤተሰብ። ከዛ ባለፈ ግን ሄርሜላ አሁንም ድረስ እያጠፋች ያለችው ጥፋት ምንድን ነው? የተሰጣትን እድል እየተጠቀመችበት አይደለም። አብርሃም ሊርቃት እየሞከረ ነበረ። በጣም በብዙ ነገር እየነገራት ነገሮችን አስተካክሉ ዞር ለማለት በጣም እየሞከረ ነበረ። ግን ስቲል አሁንም ድረስ እሷ ያን ነገር ተረድታ ከሱ ለመራቅ እየሞከረች አይደለም። አሁንም ተመልሳ እሱ ጋር የምትሆንበትን መንገድ እየፈለገች ነውና እውነት ነው ልትወደው ልታፈቅረው ትችላለች። እኛ ለምን ወደደችው ለምን አፈቀረችው ልንል አልችልም። እኛ አብርሃምን ከሩታ ጋር መሆን ብቻ ነው የምንፈልገውና ያ ነገርም ሲሆን ነው ማየት የምንፈልገው። ከዛ ውጭ ሌላ ሰው ጋር ሆኖ ማየት አንፈልግም። በቃ እኛ ሩታ ተጎድታ ማየት ስለማንፈልግ ነው በዚህ ልክም እንደዚህ በየቀኑ እየወጣን እየጮህን ያለ ነውና ሄርሜላ አሁንም ድረስ ለራሷ የምታውቅ አይነት ሰው እየሆነች አይደለም። በቃ አሁንም የአብርሃምን ምክንያት ሳይሆን የምትፈልገው አብረን እንሆናለን ከዚህ በኋላ አትለየኝም የሚሉ ጥያቄዎችን ነው እያከታተለች እየጠየቀች ያለችውና ልብ ብላችሁ ካዳመጣችሁ ደግሞ ልጅቷ የራሷን ፍላጎት ብቻ ነው እንትን እያለች ያለችው። አብርሃምን ለምን እንደዚህ እንደሆነ እንኳን እየጠየቀችው አይደለም። ምን የተያዘበት አሁን ለምሳሌ ፋይል ተይዞበትም ከሆነ ይሄ ልጅ
ከዚህ በፊት ዳኒ በጣም ሲያስፈራራው እንደነበረ ታውቃላችሁ፣ ከሩታ ጋር ሆኖ በፊት ላይ ማለት ነው። እና አሁንስ ምንድን ነው የተፈጠረው ነገር? ቀን ላይ ሄርሜላን እንግዲህ ኤፋ እንዴት ሲያደርጋት እንደነበረ ሁላችሁም ያያችሁት ነገር ነውና አሁንም የተፈጠረ ነገር ካለ ምንድን ነው የሆነው? በፈቃደኝነት ነው ወይ ሩታ ጋር የሆንከው የሚለው ነገር በደንብ አጣርታ ከዚህ በኋላ ላይፏን የራሷን ብትመሰረት ነው የሚሻላት እኮ። ለምን አሁንም ድረስ አብርሃምን በቃ የራሷ ለማድረግ ትጥራለች፣ ግን ምክንያቱን እንኳን አትጠይቀውም። አብርሃምን ለምንድን ነው እንደዚህ ሆንከው? ምንድን ነው የተፈጠረው ነገር? ከኔ ለመራቅስ የፈለክበት ምክንያት ምንድን ነው? አሁን ግልጹን ስናወራ እቺ ልጅ መጎዳት የለባትም። ሴት ልጅ ነች። በጣም በብዙ ነገር ተፈትናለች። ከአብርሃም ጋር የመጣችበት አመጣጥ ልክ አይደለም። እውነት ነው። የማይሆን አገባብ ነው በቃ ከአብርሃም ጋር የገባችው። አብርሃም አይሆናትም፣ ለእሷ የሚሆን አይነትም ሰው አይደለም። በቃ እሷ ነች እየወደደች ያለችው። አብርሃም ምንድን ነው የሚፈልገው? ከጎኑ እንድትርቅ አይፈልግም። ያስለመደችው የሆነ ነገር ሊኖር ይችላል። ያን ነገርም እያገኘ ከእሷ ጋራ ብቻ ሆይታውንም በቃ ከእሷ ጋር አንዳንድ ነገሮችን የሚያሳልፈው ነገር እየናፈቀ ይሁን አይታወቅም። አብርሃም ተመልሶ አሁንም እሷ ጋር ይሄዳል። ለምን ቆርጦ እሱም እንደማይተዋት አይገባኝም። በእሷ ህይወት ለምን እንደዚህ እንደሚጫወት አይገባኝም። ወይ ሩታን መምረጥ መቻል አለበት በሙሉ ልቡ፣ ወይ ደግሞ ሄርሜላን መሆን መቻል አለበት እንጂ አንዴ ሲፈልግ ሄርሜላን አንዴ ሲፈልግ ደግሞ ሩታን እያለ እንደዚህ መውለዋል ልክ አይደለም። ለሩታም ይሄ ጥሩ ስላልሆነ ለልጃቸውም ልክ አይደለም ይሄ ነገር። ነገ ከነገ በኋላ አባቴ ማን ነው ብሎ ልጁ መጠየቅ የሚጀምርበት ሰዓት ላይ አባቴ ያኔ አንተን በተረገስክበት ሰዓት እንደዚህ አንዴ ከሄርሜላ አንዴ ከኔ ነው እያለ የሚዞር አይነት ዱርዬ ነው ተብሎ መስማት ያለበት ልጅ አይመስለኝም። እና ይሄ ልጅም ለልጃቸውን ማሰብ መቻል አለበት። እና አብርሃም የራስህን ውሳኔ መወሰን መቻል አለብህ። የተፈጠረ ነገር ካለም ለእኛም ግልጽ አድርገን መናገር መቻል አለብህ። እኛ አሁን ያንተን ችግር ልናቅ አልቻልንም። በቃ ግራ እየተጋባን ነው። ወይ ጸበል ይሄድ እያልን ስንጮህ ደህና ትሆንና ተመልሰ ታሳየናለህ። የሆነ ሰዓት ደግሞ ድራማን ትቀጥላለህ። የሆነ ሰዓት ደግሞ እንደዚህ ፍዝዝ ድንግዝ ብለህ ደግሞ ሌላ ሰው ሆነ ደግሞ ትመጣለህና እንግዲህ ማታ የተለቀቀው ቪዲዮ ላይ እንዳያችሁት መጨረሻ ላይ የተናገረው ነገር አለ። ገላይ ልታጠብና እነግርሻለሁ ብሏታል። እና ይህን ነገር እንግዲህ ወይ ግልጽ አድርጎ ሊነግራት ይሆናል። የተፈጠረውን ነገር ምን እየሆነ እንዳለ በላይፉ ላይ ምን እየተፈጠረ እንደሆነ ሊናገር የሚችልበት እንግዲህ አጋጣሚ አግኝቷል ብዬ ተስፋ አደርጋለሁ። እና ይህን ነገር እንግዲህ እውነቱን አፍረጥርጦት እሱም የመጣውን ተቀብሎ ወደ ህይወቱ ሄርሜላ ጋር መሆን ከፈለገም ሄርሜላ ጋራ እንዲቀጥል የሚያደርገውን ነገርም እንግዲህ ተናግሮ ጨርሶ ማየት አለብን ሁላችንም። አሊያ እኛ ለራሳችን ለመፍረድ ግራ ተጋባን። ምክንያቱም ይሄ ሰውዬ እሷ ጋር ነው ያደረው። አሁን ምን ሊፈጠር እንደሚችል አናቅም። ከዚህ በፊትም እንግዲህ የተፈጠረ ነገር ነበረ፣ እርግዝና። ያም ነገር እንግዲህ ድጋሚ ተፈጥሮ ሊሆን ይችላል። እንግዲህ ከ9 ወር በኋላ ድጋሚ ሌላ ልጅ ጠብቁ። አጅሪት ደግሞ አግኝተው በቀላሉ እንደዚህ የምትለቀው አይመስለኝም። እድሏን መጠቀም የምትችልና የምትፈልግ ሴት ነችና ሩታም ይሄን ነገር እንግዲህ ስትሰማ ዝም ብላ አርፋ የምትቀመጥ አይነት ሰው እንዳልሆነች አውቃለሁኝና በጣም በአጭር ጊዜ ውስጥ ይህን ቪዲዮም ደግሞ መለቀቁ ለሩታ ጠቅሟታል ብዬ አስባለሁኝና ባይለቀቅ ኖሮ አብርሃም የጠፋበት የሄደበት አይታይም ነበረ። ይሄ ቪዲዮ መለቀቁ የቆየም ይሁን የምን ብቻ ይሄ ቪዲዮ መለቀቁ ለሩታ በጣም ይጠቅማታል። ካለበት ሂዳ ሩታ ነፍንፋ ይዛ እንደምታመጣው እርግጠኛ ነኝ። ግን አብርሃም ሻወር ወስጄ እነግርሻለሁ ያላትን ዋና ሀሳብ ግን ሁላችንም በጣም በጉጉት የምንጠብቀው ሀሳብ እንደሆነ በእርግጠኝነት እነግራችኋለሁ። ይህ ሀሳብ እንግዲህ የአብርሃምን ጤነኝነት፣ የአብርሃምን መተት ተደረገበት፣ የአብርሃምን ድራማ ውስጥ ነው አይደለም የሚለውን ነገር ግልጽ አድርጎ የሚነግረን ትልቅ ይህ ሀሳብ ነውና አብርሃም እባክህ ቶሎ ታጥበውታና ዛሬ ይህን ቪዲዮ ቶሎ ልቀቅልን እያላችሁ ሁላችሁም ኮሜንቱ ላይ ጻፉት። እንግዲህ ዛሬ ማታ የሚለቀቀውን ቪዲዮ እንደኔ በጣም በጉጉት የሚጠብቁ ሰዎች ካላችሁ ይህን ቻናል ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝና ይህን ቪዲዮ በጣም በትኩሱ በቶሎ ይዤላችሁ እመጣለሁኝ። ከኔም ጋር አሪፍ ጊዜ ይኖራችኋል ብዬ አስባለሁኝ። እስከ ቀጣይ ቪዲዮ ድረስ እንግዲህ በያላችሁበት ሰላማችሁ ይብዛ። ይመቻችሁ።